ሙሴ ጸሊም በበዓቱ ያለ የፍትወት ጾር ያሰቃየው ነበር። ፈተናውን ተቋቁሞ በበዓቱ መቀመጥ ስላልቻለ ወደ ገዳሙ በመሄድ ወደ አባ ኤስድሮስ ዘንድ ሄደና በበዓቱ መቀመጥ አልቻልኩም። አባ ኤስድሮስም ወደ በዓቱ ተመልሶ በዚያው እንዲጸና መከረው። ሙሴ ግን ፈጽሞ አልችልም አለ። በዚህ ጊዜ አባ ኤስድሮስ ሙሴን ይዞ ከገዳሙ ቅጥር ውጭ አወጣው። ከዚያም ወደ ምዕራብ አዞረውና ተመልከት አለው። በዚያ አቅጣጫ የአጋንንት መንጋ ለወረራ ሲዘጋጁ ሲንጫጩ አሳየው። ቀጥሎ ደግሞ ወደ ምስራቅ እንዲመለከት አደረገውና እልፍ አእላፍ መላእክት ብርሃን ተጎናጽፈው አሳየው። እነዚህ የብርሃን መላእክት ቅዱሳን ለመርዳት ከእግዚአብሔር የሚላኩ ናቸው። እነዚህ ርኩሳን አጋንንት ደግሞ ቅዱሳንን ለመፈተን የሚዘምቱ ናቸው። የብርሃን መላእክት ኃይል ከአጋንንት ኃይል ይበልጣሉና ጸንተህ ተጋደል ሲል መከረው። አባ ሙሴም ወደ በዓቱ ተመለሰ። አባ ሙሴ በገዳም አስኬት እያለ ከገዳማውያን አንዱ ጥፋት ሰራና ማህበሩ ለፍርድ ተሰበሰበ። አባ ሙሴ ግን በጉባኤው ላይ አልነበረ። ስለዚህ ካህኑ ተልኮ ና ሁላችንም አንተን እየጠበቅን ነው አለው። አባ ሙሴም በሚያፈስ ከረጢት አሸዋ ሞልቶ ያንንም በጀርባው ተሸክሞ ከኋላው እያፈሰሰ ወደ ጉባኤው አመራ። ጉባኤተኞች ተገርመው ለምን እንደዚህ እንዳደረገ ጠየቁት። እርሱ የእኔ ኃጢአቶች በኋላዬ እንደዚህ አሸዋ በዝተው ይፈሳሉ፣ ነገር ግን ላያቸው አልቻልኩም። ዛሬ ግን በሌላው ላይ ለመፍረድ መጥቻለሁ። ይህን ሲሰሙ ዝም አሉ። ያን ወንድምም በይቅርታ አለፉት። በሌላ ጊዜ በገዳም አስኬት ያሉ መነኮሳት ተሰበሰቡና የአባ ሙሴን ትዕግስት ለመፈተን ሲሉ ይህ ጥቁር መነኩሴ ለምን እዚህ መጣ ብለው ተናገሩ። እርሱም ዝም አለ። ጉባኤው ሲበተን አባ ክፉ ስንናገር ምንም ማዘን አልተሰማም ነበር ሲሉ ጠየቁት። እርሱም ተሰምቶኛል፣ ነገር ግን እንዳልነገረው አንደበቴን ተቆጣጠርኩት። በአንድ ወቅት በገዳም አስኬት ጾም ታወጀ። በዚያ ሳምንት አባ ሙሴን ለማየት ከግብጽ ወንድሞች መጡ። አባ ሙሴ በእንግድነት ተቀበላቸውና ምግብ ያበስልላቸው ጀመር። የእሳቱን ጢስ የተመለከቱት ጎረቤቶቹ አባ ሙሴ ትእዛዝ አፍርሶ ምግብ ያበስላል ብለው ለገዳሙ ኃላፊዎች ተናገሩ። ኃላፊዎችም አሁን ተውት፣ ሲመጣ እኛው ራሳችን እናናግረዋለን አሏቸው። ኃላፊዎችም አባ ሙሴን ጠርተው ለምን ምግብ እንዳበሰለ ተረዱ። በቀዳሚት ሰንበት ማህበሩ ሁሉ ወደ ቤተክርስቲያን ሲመጣ በአደባባይ አባ ሙሴ ሆይ የሰው ትእዛዝ አልጠበቅም፣ የእግዚአብሔርን ትእዛዝ እንግዳ ሁኜ መጥቼ ተቀበላችሁኛል የሚለውን ግን ጠብቀዋል ብለው አመሰገኑት። አንድ ጊዜ የአካባቢው ገዢ ስለ አባ ሙሴ ዝና ሰምቶ ያየው ዘንድ ወደ ገዳም አስኬት መጣ። ይህን የሰማው አባ ሙሴ ሸሽቶ ወደ ጫካ ገባ። በመንገድም ላይ የገዢው መልእክተኞች አገኙትና እባክህ አባ ሙሴ የት እንዳለ በዓቱን አሳየን አሉት። ከእርሱ ምን ትሻላችሁ? እርሱ እኮ ቂላቂል ነው።
ይህን የሰማው የአካባቢው ገዢ ወደ ቤተ ክርስቲያን መጣና የሆነውን ሁሉ ለአገልጋዮች ነገራቸው። ብዙ ሰዎች ስለ አባ ሙሴ ሲያወሩ ሰምቼ ለማግኘት መጥቼ ነበር። በመንገድ ላይ ያገኘሁት አንድ አረጋዊ ሰው ግን የአባ ሙሴ በዓት የት እንደሆነ ስጠይቀው ከእርሱ ምን ትሻላችሁ? እርሱ እኮ ቂላቂሎ አለን። አገልጋዮችም በጣም ተናደዱና ምን አይነት አረጋዊ ሰው ነው ስለ ቅዱሱ ይህን የሚናገር ብለው ጠየቁት። ትልቅ ጠቆር ያለ አሮጌ ልብስ የለበሰ ነው። አገልጋዮችም ተገርሞ ይህማ ራሱ አባ ሙሴ ነው፣ ይህን ያለህ ሊያገኝ ስላልፈለገ ነው። የአካባቢው ገዢ ከአባ ሙሴ ሁኔታ ከንቱ ውዳሴን ስለመሸሽ ትልቅ ትምህርት ተምሮ ተመለሰ። አባ ሙሴ በዓት ሰርቶ ወደ ጴጥራ ሲሄድ በአካባቢው ውሃ ስላልነበረ ተጨንቆ ነበር። አንድ ድምፅም ሂድ፣ ስለምንም ነገር አትጨነቅ አለው። ስለዚህ በዚያ መኖር ጀመረ። አንድ ቀን በጴጥራ እያለ አበው ሊጎበኙት መጡ። የነበረች ውሃ ጥቂት ነበረች። በእርሷ ምግባቸውን አበሰለ። የሚያጠጣቸው ግን አላገኘ። ስለዚህ ወደ ውጭ እየወጣ ውሃ ይሰጠው ዘንድ እግዚአብሔርን ይለምን ነበር። በመጨረሻ ዝናብ ዘነበና የውሃ ማጠራቀሚያዎችን ሁሉ ሞላቸው። እነዛ አባቶችም ትወጣና ትገባ የነበረው ለምን እንደሆነ እባክህ ንገረን። አባ ሙሴም እናንተ በእንግድነት ስትመጡ ውሃ አልነበረኝም፣ ስለዚህ ያንተን አገልጋዮች ወደ እኔ ልካቸዋል፣ ነገር ግን ውሃ የለኝም። ስለዚህ እባክህ ውሃ ስጠኝ ያልኩ እግዚአብሔርን ለመለመን ነበር። አባ ሙሴ ለአባ ፔሜን የላካቸው 7ቱ ትእዛዛት። መነኩሴ ለባልንጀራ መሞት አለበት። በምንም መንገድና በምንም ሁኔታ በወንድሙ ላይ መፍረድ የለበትም። መነኩሴ ማንንም እንዳይጎዳ ስጋን ከመተው በፊት ለማንኛውም ነገር መዋቲ መሆን አለበት። መነኩሴ በልቡ በደለኛ መሆኑን ካላሰበ እግዚአብሔር አይሰማውም። አንድ ወንድምም ይህ ምን ማለት ነው ብሎ ጠይቆት ነበር። አንድ ሰው ስለ ራሱ ጥፋት በማሰብ ልቡ ከተጠመደ የባልንጀራውን በደል የሚያይበት ዓይን አይኖረውም። ለዚህ ብሎ ለዛ ወንድም መለሰለት፣ የሰው ምግባር ከጸሎት ጋር ካልሰመረ በከንቱ ይደክማል። አንድ ወንድምም በምግባርና በጸሎት መካከል ያለው ስምረት ምንድነው ብሎ ጠይቆት ነበር። ሙሴም እኛ እንዳይሆንብን የምንጸልይባቸውን ነገሮች መፈጸም የለብንም። ሰው የልብ መሻት ካለው ጌታ ያንን ተቀብሎ የጸሎቱን ግዳጅ ይፈጽምለታል። ያም ወንድም አንድ መነኩሴ የሚቀበላቸው መከራዎች እንዲያልፍ እርዳታ የሚያገኘው እንዴት ነው? አባ ሙሴም በቅዱስ መጽሐፍ እግዚአብሔር መጠጊያችንና ኃይላችን ባገኘን በታላቅ መከራም ረድ ተብሎ ተጽፏልና መዝሙር 45 ቁጥር 1። አባ ሙሴ ሰው በራሱ ላይ የሚወስነው ጾምና የሰውነት ቁጥጥር ዋጋው ምንድነው? መልሶም ራሱ ሲመልስ እነርሱማ ነፍስን ትውት ያደርጓታል። በመዝሙር ድካሜንና መከራዬን ኃጢአቴንም ሁሉ ይቅር በለኝ ተብሎ እንደተጻፈ መዝሙር 24 ቁጥር 18። ስለዚህም ነፍስ እነዚህን መከራዎች ከተቀበለች እግዚአብሔር ይቅር ይላታል። ሰው ወደ ልቡ የሚመጣውን የፍትወት
ሰው ወደ ልቡ የሚመጣውን ፍትወትና ክፉ ሐሳብ ለመቋቋም ምን ማድረግ አለበት ብሎ አባ ሙሴ ጠየቀ። ሲመልስም ማልቀስና የእግዚአብሔር ረዳትነት መለመን አለበት። ከዚያም በተረዳ ልቦና ሆኖ ከጸለየ ፈተናው ይታገስለታል። በመጽሐፍ እግዚአብሔር ረዳቴ ነው አልፈራም፣ ሰው ምን ያደርገኛል መዝሙር ቁጥር 17 ቁጥር 6 ተብሎ እንደተጻፈ አንድ ወንድም አባ ሙሴን አንድን አገልጋይ ባጠፋው ጥፋት የተነሳ ጌታው መታው። አገልጋዩ ምን ማለት አለበት ብሎ ጠየቀው። አባ ሙሴም አገልጋዩ ብዙ ከሆነ አጥፍቻለሁና ይቅር በለኝ ማለት አለበት። ያ ወንድምም ሌላ አይጠበቅበትምን ሲል ጠየቀው። አባ ሙሴም አይጠበቅበትም አለው። ለጊዜው ለጥፋቱ ኃላፊነት ወስዶ አጥፍቻለሁ ካለ ጌታው ይቅር ይለዋል። የዚህ ሁሉ ዓላማው በባልንጀራ ላይ ላለመፍረድ ነው። በእውነቱ ጌታችን የግብፅን በኩራት ሁሉ ሲመታ ሰው ያልሞተበት አንድም ቤት አልነበረም። ያ ወንድምም ምን ማለት ነው አለው። ሁላችንም የየራሳችን ጥፋቶች ካየን የባልንጀራችንን ለማየት እድል አንሰጥም። በራሱ ቤት ሰው የሞተበት በጎረቤት ለቅሶ ለማልቀስ አይሄድም። ለባልንጀራ መሞት ማለት ለራስ ጥፋት ትኩረት በመስጠት የሌላውን ጥፋት ከቁም ነገር አለመቁጠር ነው። ማንንም አትጉዳ፣ በማንም ላይ ክፉ አታስብ። ክፉ የሚሰራውን ሰው አትናቀው። በባልንጀራው ላይ ክፉ በሚሰራ ሰው ላይ አትተማመን። በባልንጀራው ላይ ክፉ ከሚሰራ ሰው ጋር አትደሰት። ለባልንጀራ ሞት መሆን ማለት ይህ ነው። በማንም ላይ አትማረር፣ ነገር ግን ሁሉን እግዚአብሔር ያውቃል በል። ከሚያማ ሰው ጋርም አትተባበር፣ በሐሜቱም አትደሰት። ወንድሙን የሚያማውን ሰውም አትጸየፈው። አትፍረድ ማለት ትርጉሙ ይህ ነው። በማንም ላይ የጥላቻ ሐሳብ አይኑርህ። ጥላቻ ልብህን እንዲያሸንፈው አትፍቀድለት። ባልንጀራውን የሚጠላውንም አትጥላው። ሰላም ማግኘት ማለት ይህ ነው። የሚከተለውን እያሰብክ ልብህን አበርታው። ፈተና በቶሎ ያልፋል፣ ሰላም ግን ለዘላለም ይጸናል። በእግዚአብሔር ወልድ ጸጋ አሜን። አንድ ጊዜ በገዳመ አስኬት ወንድሞች አብረውት እያሉ አባ ሙሴ ተመልከቱ፣ በርበሮች ገዳማችንን ሊያጠፉ እየመጡ ነው፣ ተነሱና ሽሹ። እነርሱ ግን አባ አንተ ሳትሸሽምን ሲልም ጠየቁት። አባ ሙሴም እኔማ ይህችን ቀን ለብዙ ዘመን አስጠብቃት ኖሬአለሁ። ጌታ በወንጌል ሰይፍን የሚያነሱ በሰይፍ ይጠፋሉ ያለው ቃል ይፈጸማል። እነርሱም እኛ ማንሸሽም አብረን ሞታለን እንጂ አሉት። ያለኔ ረብ የለውም፣ ሁሉም ሰው ለየራሱ ይወስን ብሎ መለሰላቸው። በዛ ለነበሩ 7 ወንድሞች በርበሮች ወደ ገዳም ደጅ እየደረሱ ነው ብሎ ነገራቸው። ወዲያውም በርበሮች ደርሰው ገዳማውያን በሰይፍ መቷቸው። ከ7ቱ ደቀ መዛሙርት አንዱ ሸሸና በተቆለለው ሰሪን ውስጥ ተደበቀ። ወዲያውም 7 አክሊላት ሲወርዱላቸው ተመለከተ።